ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት እንደምታቆም አስታወቀች። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ውሳኔው ከመጪው ሮብ ጀምሮ ተግባራዊ እንደሚደረግ አስታውቋል። የሀገሪቱ መንግስት የሚሰጠውን ድጋፍ በመጠቀም ከአሜሪካ ሕዝብ ሀብት የሚበዘብዙ ስደተኞችን ለማስቆም የተላለፈው ውሳኔም ስደተኞች ከአሜሪካ ሕዝብ ሀብት እንደማይበዘብዙ እስከሚረጋገጥ ድረስ እንደሚቆይ ተገልጿል። በዚሁ ውሳኔ ውስጥ ከተካተቱት የምስራቅ አፍሪካ ሀገራት መካከል ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን ይገኙበታል። በተጨማሪም የአሜሪካ የቅርብ አጋር እንደሆነች የሚነገርላት ግብጽና በቅርቡ ከአሜሪካ ወሳኝ የተባለላቸውን ወታደራዊ ቁሳቁሶች ያገኘችው ናይጄሪያም የዚህ ውሳኔ ሰለባ ሆነዋል። በተመሳሳይ ሩሲያ፣ ብራዚልና ታይላንድም የስደተኞች ቪዛ እገዳ ከተጣለባቸው ሀገራት መካከል ይገኙበታል። ይሁንና የትላንቱ ውሳኔ በዚህ ዓመት የሚካሄደውን የዓለም ዋንጫ ለመመልከት ለሚሄዱ የቱሪስቶችና የቢዝነስ ቪዛዎችን እንደማይመለከት ተገልጿል። ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ ከተመለሱ ወዲህ አስተዳደራቸው ከ100,000 በላይ ቪዛዎችን ሰርዟል። የአሜሪካ የሀገር ውስጥ ደህንነት የትራምፕ አስተዳደር 600,000 በላይ ሰዎችን ከሀገር ውስጥ ማባረሩን እንዲሁም ሌሎች 2.5 ሚሊዮን የሚሆኑ ሰዎች ደግሞ በራሳቸው አሜሪካን ለቀው መሄዳቸውን ባለፈው ወር ማስታወቁ ይታወሳል። ከ2011 የኢትዮጵያ አየር መንገድ አደጋ ጋር በተያያዘ ዘመዶቹን ያጣው ካናዳዊ በቦይንግ ላይ የመሰረተው የፍትሐብሔር ክስ በመጨረሻ ሰዓት ከፍርድ ቤት ውጭ በተደረሰ ስምምነት መቋጨቱ ተገለጸ። አዣንስ ፍራንስ ፕሬስ ሁለቱ ወገኖች ከፍርድ ቤት ውጭ ስምምነት ላይ መድረሳቸውን ክሊፎርድ የሕግ አማካሪ የተሰኘ የከሳሹን ጠበቃ ዋቢ አድርጎ ዘግቧል። አውሮፕላን አምራቹ ኩባንያ የአደጋው ሰለባ ቤተሰብ ከሆነው ማናንት ቫይዲ ጋር ከስምምነት ላይ የደረሰው ክሱ በቺካጎ ፍርድ ቤት ሊታይ አንድ ቀን ሲቀረው ነው። በዚሁ የአውሮፕላን አደጋ ወላጆቹን፣ እህቱን፣ ወንድሙንና የእህቶቹን ልጆች ያጣው ከሳሹ ከቦይንግ ጋር በደረሰው ስምምነት ውስጥ የተካተተው የገንዘብ መጠን ይፋ አለመደረጉን ኤኤፍፒ ጠቁሟል። ሌሎች የአደጋ ሰለባ ቤተሰቦቹ ደግሞ ባለፈው ዓመት ሐምሌ ላይ ከአውሮፕላን አምራቹ ጋር ከፍርድ ቤት ውጪ በደረሱት ስምምነት የመሰረቱት ክስ መቋጨቱን ዘገባው አስታውሷል። የቦይንግ 737 ማክስ 8 ስሪት አውሮፕላን ወደ ናይሮቢ ባቀና በ6 ደቂቃዎች ውስጥ ተከስክሶ በውስጡ ያሉት 157 ተሳፋሪዎችና የበረራ ሰራተኞች ሕይወታቸው ማለፉ የሚታወስ ነው። ይህን ተከትሎም የ155 የአደጋው ሰለባ ቤተሰቦች በቦይንግ ላይ የተለያዩ ክሶችን አቅርበው ነበር። የኢትዮጵያ ቡናና ሻይ ባለስልጣን በተያዘው በጀት ዓመት ባለፉት 6 ወራት ወደ ውጭ ከተላከ ቡና 1.3 ቢሊዮን ዶላር ገቢ መገኘቱን አስታወቀ። ገቢው የተገኘው በግማሽ ዓመቱ 200,000 ቶን ቡና ለውጭ ገበያ በማቅረብ እንደሆነ ባለስልጣኑ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። ከቡና የውጭ ንግድ የተገኘው ገቢም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ350 ሚሊዮን ዶላር ብልጫ አለው። ባለስልጣኑ በዚሁ መግለጫው በተያዘው በጀት ዓመት ከቡና የውጭ ንግድ 3 ቢሊዮን ዶላር ገቢ ለማግኘት እቅድ መያዙን ገልጿል። የባለፉት 6 ወራት አፈጻጸምም የበጀት ዓመቱ እቅድ ሊሳካ እንደሚችል የሚያመለክት እንደሆነ ጠቁሟል። የዓለም ባንክ በተያዘው የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.1 በመቶ እንደሚያድግ ተነበየ። ባንኩ ከትላንት በስቲያ የዓለም ሀገራት እንደ አውሮፓውያን አቆጣጠር በ2026 እና በቀጣዩ ዓመት የሚኖራቸውን እድገት አስመልክቶ ባለ 155 ገጽ የኢኮኖሚ ትንበያ ይፋ አድርጓል። በትንበያው መሰረትም የኢትዮጵያ ኢኮኖሚ እንደ አውሮፓውያን አቆጣጠር በ2026 በ7.1 በመቶ እንዲሁም በቀጣዩ ዓመት 7.7 በመቶ ሊያድግ እንደሚችል ግምቱን አስቀምጧል። ይህም አሃዝ ባንኩ ለቀጠናው ሀገራት ከሰጠው ትንበያ ከፍ ያለ ነው። በተመሳሳይ በ2026 ጎረቤት ሀገር ኬንያ የ4.9 በመቶ፣ ኤርትራና ሶማሊያ 3.5 በመቶ እንዲሁም ጅቡቲ 6.1 በመቶ እድገት ሊኖራቸው እንደሚችል ተንብዮአል። ባንኩ በዚሁ ዝርዝር ሪፖርቱ ከሳህራ በታች ያሉ ሀገራት የሚኖራቸውን የኢኮኖሚ እድገት ትንበያ በጥቅሉ አስቀምጧል። በዚህም ሀገራቱ እንደ አውሮፓውያን አቆጣጠር በ2026 የ4.3 በመቶ እንዲሁም በቀጣዩ ዓመት የ4.5 በመቶ እድገት ሊኖራቸው እንደሚችል ግምቱን አስቀምጧል። እንዲሁም በተያዘው የፈረንጆቹ ዓመት የዓለም ምጣኔ ሀብት በ2.6 በመቶ እድገት ይኖረዋል ሲል በሪፖርቱ አመላክቷል። በትንበያው በተያዘው ዓመት የአሜሪካ ኢኮኖሚ በ2.2 በመቶ እንደሚያድግም ተገልጿል።